ጁለይቢብ ረዲየላሁ ዐንሁ መልከ መልካም ያልነበረ ሀብትም ብዙ ያልነበረው ምስኪን ደሃ ሰሐቢይ ነው ረዲየላሁ ዐንሁ። በእርግጥ የእሱ ትልቁ ሀብቱ የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር ነው። ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዱት ነበር። ታዲያ ሚስት ሊድሩለት ፈለጉና አፈላለጉ። ነቢዩ ሰለላሁ ዐለይሂ ወሰለም አንድን ሰሐቢይ ረዲየላሁ ዐንሁ ዘውጅኒ ብነተክ ማጨት ፈልጌ ነው ይሉታል። ኒዕማ ዐይኒ ያ ረሱለላህ ምንኛ ያማረ ጥያቄ ነው፣ በጣም በደስታ ብሎ ይስማማል። ግን ነቢ ሰለላሁ ዐለይሂ ወሰለም እኒ ለስቱ ኡሪዱሃ ሊነፍሲ ለእኔ አይደለም የፈለግኩት ሲላቸው ለማን አሉት? ለጁለይቢብ ነው አሉት ረሱሉ ዐለይሂ ሰላቱ ወሰላም። ያ ከሆነማ ቤተሰብ ላማክር እናቷም ጋር መመካከር አለብኝ ይላል ይህ ሰሐቢ። እናትየዋ ሄዶ ሲነግራቸው ወላሂ ለን ኑዘውጀሁ አበዳን በፍጹም ለጁለይቢብ አንድርም ልጃችንን ይላሉ። ሴት ልጅ ትሰማ ነበር። ይህንኑ መልስ ይዞ አባትየው ወደ ነቢዩ ሰለላሁ ዐለይሂ ወሰለም ለመሄድ ሲነሳ ማን ነው ያጨኝ እናንተን የጠየቀ ማን ነው ብላ ትጠይቃለች። ረሱሉ ዐለይሂ ሰላቱ ወሰላም ናቸው ስትባል አተሩዱነ አምረ ረሱሊላሂ ሰለላሁ ዐለይሂ ወሰለም ቀቢልቱ ወለን ዩضይዐኒ አላሁ ስብሓነሁ ወተዓላ አያጠፋኝም፣ መጥፎ ነገር አይገጥመኝም፣ ኢንሻአላህ ተቀብያለሁ፣ እንዴት የነቢዩን ሰለላሁ ዐለይሂ ወሰለም ትእዛዝ ትመልሳላችሁ ብላ ተቀበለች። ነቢዩም ሰለላሁ ዐለይሂ ወሰለም ዱዓ አድርገውላታል። አላሁመ ሱበል ኸይረ ዐለይሃ ሰባ መልካምን ነገር በእሷ ላይ አንቧቧላት፣ ወላ ተጅዐል ዐይሸሃ ከደን ከዳ ኑሮዋ በጣም የተመቻቸ አድርግላት፣ ክፉ ነገር ማያገኛት ችግር የሌለበት ኑሮ አኑራት ተብላ ዱዓ ተደርጎላታል በነቢዩ ሰለላሁ ዐለይሂ ወሰለም። ካሉት ሴቶች በዘመኑ ካሉት ሴቶች እጅግ በጣም በርካታ ሀብት የነበራት የጁለይቢብ ባለቤት ይቺ ሴት ነች። ጁለይቢብ ረዲየላሁ ዐንሁ ከእሷ ጋር የተወሰነ ጊዜ ካሳለፈ በኋላ አንድ ገዝዋ ላይ አንድ ዘመቻ ላይ ወጥቶ ሸሂድ ይሆናል። ነቢዩ ዐለይሂ ሰላቱ ወሰላም ከዛ ዘመቻ በኋላ ብዙ ጊዜ ይጠይቃሉ። ማን አለ እዚህ፣ ማን የጠፋለ የቀረሰው ማን አለ ብለው ይጠይቃሉ። ያው እንግዲህ ሰው ብዙ አላስተዋለውምና ማንም የቀረ የለም ይሏቸዋል ነቢ ሰለላሁ ዐለይሂ ወሰለም። ወላኪኒ አፍቂዱ ጁለይቢብ አሉ ነቢ ሰለላሁ ዐለይሂ ወሰለም። እኔ ግን ጁለይቢብን አጥቼዋለሁ። ከዛ ሁሉ ሰው መሃል ጁለይቢብን ነቢ ሰለላሁ ዐለይሂ ወሰለም አስታወሱት። ጎደለባቸው ለነቢ ሰለላሁ ዐለይሂ ወሰለም። ለእኔ ጁለይቢብ ጎሎብኛል ማለታቸውን እስኪ ፈልጉት፣ ማዕረካው ላይ ሜዳው ላይ ፈልጉ አሏቸው። ሰሓቦቹ ጁለይቢብን መፈለግ ጀመሩ። 7 ሙሽሪኮችን ጥሎ በመሃላቸው ወድቋል። ነቢዩ ሰለላሁ ዐለይሂ ወሰለምን ወስደው አሳዩአቸው። ቀተለ 7 ገሎ 7 ጠላትን ጥሎ ወቀተሉሁ መጨረሻ እሱን ገደሉት። ሃዛ ሚኒ ወአነ ሚንሁ ሃዛ ሚኒ ወአነ ሚንሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ይህ ከኔ ነው እኔም ከርሱ ነኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። ይህ ከኔ ነው እኔም ከርሱ ነኝ። ከዛም በክንዳቸው ድግፍ አድርገው እስከሚቆፈር ድረስ አቅፈውት ቀብር ከተቆፈረ በኋላ ወስደው ነቢ ሰለላሁ ዐለይሂ ወሰለም አስተኙት። ጨካኝ ሰው ሁኑ። አዎ ጨካኝ ሁኑ። ነገር ግን በሰዎች ላይ ሳይሆን በውስጣችሁ ባለው ደካማ ማንነት ላይ። ዛሬ ላይ ቆራጥና ለራሱ የማይራራ ጨካኝ ያልሆነ ሰው ነገ በውጤቱ ላይ ማልቀሱ አይቀርም። አንድ ሽፍታ በተደጋጋሚ ታሪኩን የሰማችሁለት ሰው ነው። እልም ያለ ሽፍታ። ሰዎች ከሱ ሽፍትነት ብዛት መንገድ ለማቋረጥ ሲፈልጉ አለ ወይንስ የለም ብለው የሚጠይቁለት ግለሰብ ነው። ስሙን ታውቃላችሁ? ሸልማል። አሁን ሸልማል ስል ነው ተናገራል። ወፉዳይል ኢብኑ ዒያድ አቢዱል ሐረመይን እንደዚህ አይነት ስም እኮ አይሰጥም ነው። ከባድ ነገር እኮ አቢዱል ሐረመይን
ይሄን ያሉት አብዱላህ ብን ሙባረክ ናቸው። የአቢድ አልሐረመይን ላ አብሰርተና ያልተሳቸው ጃር ላይ ሆኖ እሱ ዒባዳ ላይ ስለነበረ አቢድ አልሐረመይን ትልቅ ሸረፍ ነው። ይሄ ሽፍታ የነበረ ግለሰብ ወዳጆች፣ ሽፍታ እልም ያለ ሽፍታ፣ ሰዎች መንገድ ላይ እቃቸውን ጓዛቸውን ጠቅልለው ሲመጡ የሚጠነቀቁለት ሰው የነበረ ሰው ነው። ፉደይል ተመለሰ። ጌታዬ ሆይ ተውበትን ወፍቀኝ አለ። ወአጅአሉ ዓላመቱ ተውበቲ የመመለሴን ምልክት ደግሞ አደርጋለሁ ጅዋሪ በይቲካ የቤትህን ጉርብትና አለ። በእነዚህ ሁለት ሐረሞች መካከል እድሜውን አሳለፈ። ምን አይነት ግለሰብ ቢሆን ነው ሰዎች አረፋ ተራራ ላይ ጠበቁት? የአረፋ ተራራ ቀን የዘጠነኛው የዙል ሒጃ ቀን ሰዎች በሙሉ ተሰብስበው ፉደይል ብኑ ዒያድ ምን ብሎ ነው ዱዓ አላህን የሚለምነው? ከዚህ ሁሉ ልፋቱ በኋላ ከዚህ ሁሉ ዒባዳው በኋላ አቢድ አልሐረመይን ከተባለ በኋላ ምን ብሎ ነው የሚለምነው አሉና ቢጠብቁት ፉደይል ጠፋው። ቃል ፀሐይቷ ለመግባት ስታኮወኩብ አንድ ቃል አለ ይላሉ። ዋ ሰው አታሁ ሚንከ ወይን አፈውታል ጌታዬ የማርክ እንደሆነ አሳፈርከኛል። አላህ ምሮን የምናፍር ያድርገን ወዳጆች። በምህረቱ ብዛት አላህ ምሮን ሲያበቃ አንዳንድ ጊዜ እኮ የሰራኸው ነገር ያሳፍራል። የሆነ ሰውዬ መጥቶ ውለታ ሲውልልህ በድለው ድንገት ውለታ ሲውል እኮ ያስጨንቃል። ያ ረበና ተወጀህና ኢላ ማዕሲየቲከ ቀስዳ ወተጀነብና አን ጣዕቲከ ዐምዳ። እኛ እያወቅን ነው ከመንገድ የሸሸን እየሰማን ያጠፋ ነው። ስንመለስ አላህ በምህረቱ ሲመልሰን ተንከባክቦ ይመልሰን። ያሳፍራል። አላህ ያሳፍረን ወዳጆች፣ አላህ በረህመቱ ያሳፍረን። አንደኛ ለስሜትህ ወይም ለነፍስህ ጨካኝ ሁን። ነፍስህ ዛሬ ፈጅር ላይ ተኛ ገና ይበርዳል ስትልህ ጨካኝ ሁንባት፣ በግድ ቀስቅሳት። ይህችን ሐራም ነገር ተመልከት ወይም ስማ ስትልህ በጭራሽ ብለህ እምቢ በላት። ነፍስህን ካላሸነፍካት እሷ ታሸንፈሃለች። ለሐራም ፍላጎቶችህ ርህራሄ አታሳይ። በእነዚህ ሁለት ሰዎች መካከል ያለው ልዩነት በሰማይና በምድር መካከል ካለው ርቀት ይበልጣል። ወጣልሐቱ ወበይድላህ አንድ ወቅት በኒ በልይ የነበሩ ሁለት ወጣቶች ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይመጣሉ። ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይመጡና እስልምናን ይቀበላሉ። ያማሩ ወጣቶች ከነሱ መካከል አንደኛው አለ ሚን አህሊል ጅድ ወልኢጅቲሃድ ነበር አለ። በጣም ከፍተኛ ዒባዳ የሚያደርግ ልጅ ነበር አለ። ሱና ጾም አይቀረው፣ ፈርዱ አይቀረው፣ ሱና ሰላት አይቀረው፣ ፈርድ ሰላት አይቀረው፣ ሰደቃው አይቀረው፣ ምን አይቀረው። ሚን አህሊል ጅድ ወልኢጅቲሃድ ቀኑ ማታውም ዒባዳ የሆነ ሰው ነበር አለ። አንደኛው የኔ ቢጤ ነው፣ ትንሽ ሰራ ፈርዱን ይሰራል፣ ሱናው ላይ ብዙ የለበትም እንደማለት ደከም ያለ ሰው። ያ በዒባዳው ላይ ሚን አህሊል ጅድ ወልኢጅቲሃድ የነበረው ሰው ሲሞትም ጃር ላይ ሞተ። እሱ ሺዳል በየድር ገዘዋት በአንደኛው ጦርነት ላይ ሄዶ ተሰዋ እና ለሸረፈ ዱንያ ወልአኺራ ዱንያን ማግኘት አኺራን ማግኘት ምን ቀረው? የሰውዬው ምን ይፈልጋል? ዱንያ በዒባዳ ኖሮ በዒባዳ መሞት ነው። ሌላ ነገር የለም። ይሄ ሰው እንደዛ ነበር የሞተዋል። ጓደኛው ከእርሱ በኋላ 1 ዓመት ቆያል። ከ1 ዓመት በኋላ አልጋው ላይ ሞተ። ከማ የሞቱ ናስ ሰዎች እንደሚሞቱ ሞታል። ማን ይበልጣል? ጮክ ወላሽ በጃሂል ማን ይበልጣል? ያ የዒባዳው ሰው ነው አይደለም? ልጽማር ምን ይመስላል? በህልሜ ከሞታቸው በኋላ ሶስታችንም የጀነት ደጃፎች ላይ ሆነን በህልሜ ያየሁኝ ያረጣል። ሁለቱ ሞተዋል፣ እሱ ገና። ከዛ በኋላ ፈናዳ ሙናዲኛል ወጣና ተጣሪ ተጣራል። በጀነት መጀመሪያ የሚጠራው ሰው ትልቅ ዒባዳ ያለው ሰው ወአወሉ መን ተሸቁ ለሁ አልአርዱ ሙሐመድ ሰለላሁ ዐለይሂ ወሰለም። ምድር እንኳን መጀመሪያ የሚከፈትላቸው ሰው የውመል በዕት ማን ናቸው? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ናቸው። ወዳጆች ወአወሉ መን የድኹሉል ጀነተ ሙሐመድ ሰለላሁ ዐለይሂ ወሰለም። በጀነት ቀድሞ መጠራት ትልቅ ጸጋ ነው። አንደኛ የወጣ ሰው እንደማለት እኮ ነው አይደል? ትምህርት ቤት ራሱ አንደኛ መጨረሻ ይጠራል። አልቆ ሰው ሁሉ ሲሄድ ነው እንደሚጠራው አንደኛ የወጣ ሰው አይደለም። ያለ ጀነታ እንደሚጠራው መርሐባ። እነዚህ ሰዎች መካከል መጀመሪያ መላኢካ ወጣና ሁለተኛውን ሰው ጠራ።
ሁለተኛ የሞተው እዛ አልጋው ላይ የሞተው ሰው በኢባዳው ብዙ ጠንካራ ያልነበረውን ሰው ጠራን። ተመልሶ ገባ። ቆየና ተመልሶ መጥቶ መጀመሪያ ላይ በኢባዳው ጠንካራ የነበረውና ሸሂድ የሆነውን ሰው አስከትሎ ጠራ። ከዛ ሶስተኛ ላይ ተመልሶ መጣና ፈለም ያኒ ለከ بعد ለአንተ ጊዜ አልደረሰም ተመለስ አለኛል። ተመለስኩኝ አለ። ከህልሜ ነቃ። استغرب በጣም ግራ ገባኛል። تعجب فحكيت ذلك حسب رسول الله صلى الله عليه وسلم ለአላህ መልእክተኛ ባልደረቦቼ ሁሉ አወራቸው። ምንድነው ትርጉሙ? ምን ይሆነ ነው አልኳቸዋለሁ። እኛ ምን ይሆነ ነው ያልን ማለት ማለት ነው። ምንድነው ይሆነ ያለው ዶክተር? ከዛ ወዲያው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጆሮ ዘንድ ደረሰ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም أي شيء تعجبنا من أصغر ما تطالع إيه ما سيأصغر ما من أصغر ما تندي تبالا يقرب ما يقبالا إندي يا بعبادة نورو بشيء موضوع إني تأصغر إني تزكيتو يتطلع إني زكيتو يتطلع من بلاد بيجي يا الله برك يا أسكترونا أليس قد مكث هذا بعده سنة إيه نوصوية كالصبال عندما نورال النور مال نورال النور نورال بالاچو وأدرك رمضان أجنتوا ولا أجني مراجع أجنتوا وصام وصلى بها ثم تعلم سجدوا ما نسجدهم سجدوا ታውቃል ናቸው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም በእነዚህ ሁለት ሰዎች መካከል ያለው ልዩነት በሰማይና በምድር መካከል ካለው ርቀት ይበልጣል። ምን ስላገኘ አየህ ከረመዳን አንዱ ቀን ካገኘ ወዳጅ አንዱ ቀን ያገኘ ህይወት ይታጠፋል። خلاص ሁለተኛ ለሰነፍ ማንነትህ ጨካኝ ሁን። ነገ ጀምራለሁ ነገ ቀየራለሁ የሚል የቀጠሮ በሽታ ካለብህ ዛሬውኑ ቁረጠው። ጊዜህን በከንቱ ለሚያባክኑ ጓደኞች፣ ለማይጠቅሙ ሶሻል ሚዲያዎችና ለትርጉም አልባ ወሬዎች ጨካኝ ሁን። ለትርጉም አልባ ወሬዎች ጨካኝ ሆነህ አይሆንም በል። ጊዜህን አትማረው፣ ምክንያቱም ጊዜ ህይወትህ ነው። ጓደኞቼ ናቸው ብለህ ከምታስባቸው ሰዎች ውስጥ በሰላትህ የሚመክርህ ሰላትህ ላይ አደራ የሚልህ ሰው ከሌለ የዛኔ ብቸኛ መሆንህን አምነህ መቀበል መቻል አለብህ። አንድ ሰው ጥፋቱን እንኳን ካወቀ ለምን ትነግረዋለህ? ድጋሚ ለምን ሌላ ዱላ ታሳርፍበታለህ? አውቆታል እሱ። ዝምታ በራሱ ትምህርት ነው። ያ ትምህርቱ ወስዶ ዲግኒቲውን ጠበክለት። በጸጸቱ ያለፈ ነገር ላይ ሑዝን ውስጥ እንዲሆነ እንዲባይሆን ኑሮ ለው ተፍተህ አብዋብ الشيطان ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ለው አትበሉ። እንዲህ ቢሆን ኖሮ እንዲህ ባይሆን ኖሮ አትበሉ። ሶስተኛ ለወንጀልህ ጨካኝ ሁን። ይህች እኮ ትንሽ ወንጀል ናት ብለህ ለራስህ ሰበብ አትደርድር። በትንሿ ወንጀል ውስጥ ትልቁን አላህን እያመጽክ መሆኑን አስብ። ለስህተቶችህ ሰበብ ከመፈለግ ይልቅ ስህተትህን በቁጭት አርመህ ወደ ተውባ ተመለስ። እኔ አንዱ ራሳችንን ከሌሎች ጋር ማነጻጸር ይመስለኛል በጣም የሚፈታተኑን ይሄ ደስታችንን የሚነጥቀውን ልክ ካገኘው ስንል እንዳጣነው አይነት ወይ የባዶነት ስሜት እንዲሰማን የሚያደርጉ ነገሮች አሉ እጃችን ላይ ያለ ግን በዛ ነገር ላይ ደስታ እናገኝ ምንድነው በራሴን ስጠይቅ ብዙ ነገሮች አሉ። በእርግጠኝነት እኔ አንዱ ራሳችንን ከሌሎች ጋር ማነጻጸር ይመስለኛል በጣም የደስታ ጠንቅ ነው ራስን ከሌሎች ጋር ማነጻጸር። እኛ ስለሌሎች የምናውቀው ወይም ደግሞ ነው ብለን የምናስበው ፊት ለፊት የምናየው ነው። ዲፕ ኢንሳይድ በውስጣቸው ግን ያለው ነገር ሪሊ ይሄ ከውጭ የሚያሳዩትን ነው ወይ? ሀብት አላቸው ሪሊ ውስጣቸው የሀብታም ደስታና ስሜት አለ ወይ? ሪሊ ሀብታም ናቸው ወይ? ደስተኛ ናቸው ብለን እናስባለን። እውነት ስለሳቁ ደስተኛ ናቸው ወይ? የሚጎላቸው ነገር የለም ወይ? ምናልባትም ይሄ ሳቃቸው የሆነ ሀዘናቸውን መደበቂያ ቢሆንስ? እኛ ግን እነዚህ ሁሉ ነገሮች የሉንም ወይም ደግሞ የሉብንም። ደስተኛ ነን። ግን ራሳችንን ከሌሎች ጋር ለማነጻጸር በጀመርንበት ቅጽበት እጃችን ላይ ያለውን ደስታ እናጣዋለንና ራስን ከሌሎች ጋር ማነጻጸር ትልቅ ደስታን የምናጣበት መንገድ ነውና ራሳችንን ከሌሎች ጋር እናነጻጸር። ደስታችንን በእጃችን አንጣ። አመሰግናለሁ። አንድ ታሪክ ልንገራችሁ። አንድ ግለሰብ ለአንድ ትልቅ ሪል ስቴት በርካታ ቤቶችን ይሰራል። ታዋቂ አናጺ ነው። ብዙ ቤቶችን ሰራ። መጨረሻ ላይ ስራ መልቀቅ ፈለገ። ሊለቅ ሲል የሪል ስቴቱ ባለቤት ለግለሰቡ ምን አሉት? አው ብዙ ቤት ሰርተህልኛል፣ እስኪ አሁን የመጨረሻ አንድን ቤት ስራልኝና እሷ መሰነባበቻ ትሆነን አለው። እሺ አለው ሰውየው ብዙም ደስተኛ ሳይሆን። ከዛም ሰውየው እንደነገሩ ቤቱን ቶሎ ጨርሶ መላቀቅ ስለፈለገ ጠገን በማይረባ ዕቃ
ብቃት በሌለው ዕቃ ጥራት በሌለው አሰራር ቤቱን ሰራና ለባለቤቱ ወስዶ ቁልፉን አስረከበው። አይደለም ቤት ኪችን መሆን የማይችል ቤት አስረከበው። ሰውየው አያውቅም፣ ሙያው ስለሌለው የሰራው ይሄኛው ነው። ልክ ቁልፉን ሲያስረክበው ባለጸጋውም ቁልፉን ተረከበና ይህን ቤት እኮ ይህን ሁላ እስካሁን ስለሰራልኝ ይህን ሁላ ውለታ ስለዋልክልኝ ላንተ ስጦታ መስጠት የፈለኩት ቤት ነው፣ ቁልፍህን ተረከበኝ። የማይረባ ቤት ይህ ሰው ተረከበ። ወይና ሰአቱም ፈላ መጥፎ ብትሰሩ በራሳችሁ አሳምሮ አጅሩን ካላህ ፈልጎ በብቃት ቢሰራ ኑሮ ብቃት ያለውን ቤት ጥራት ያለው ቤት ይረከብ ነበር። ግን ሰውየው አጎደለ፣ ጎዶለን ቤት ተሰጠ። ወይና ሰአቱም ፈላ መጥፎነት በራስ ላይ አላህ ያይናል ብለን ደግ ሰዎች እንሆን። ደግነቱ የሚመለሰው በራሳችን ላይ ነው። ወሰለላሁ። አራተኛ ለሰዎች ግን ሩህሩህ ሁን። ለራስህ ስሜትና ለወንጀልህ ጨካኝ ስትሆን ለሰዎች ግን የሰማይና የምድርን ያህል ሩህሩህ ሁን። ነብዩ ሰለላሁ ዐለይሂ ወሰለም ለራሳቸው ጨካኝ፣ ሌሊቱን ሙሉ ቆመው የሚሰግዱ፣ ለሰዎች ግን እጅግ በጣም አዛኝ ነበሩ። ዋጋ ካልገባቸው ሰዎች ጎን ስትቆም አንተ ራስህ ዋጋህን አትረዳው። ባቀለሉህና ዋጋ ቢስ እንደሆንክ አይነት ስሜት ባሳዩ ቁጥር አንተም ዋጋ ቢስ እንደሆንክ የሚነግር መንፈስ ከነጓዙ ይጫናል። እውነት ግን ዋጋ አጥተ ይመስላል። በእርግጠኝነት ያላወቀው ቦታህን ነው። ሻይ ውስጥ ጨው ሆነህ ከገባህ ዋጋ ቢስ ነህ። ወጥ ውስጥ እንደ ስኳር ብትነሰነስ ወጡን አታጣፍጠው። በቃ ዋጋህን ካጣህበት አካባቢ ላይ አትቁም። እውነተኛ ጀግና ማለት ጡንቻው የፈረጠመ ሳይሆን ስሜቱን ወይም ነፍሱን መቆጣጠር የቻለ ነው። ዛሬ ለደካማ ጎንህ ጨካኝ ካልሆንክ ነገ ውጤቱ ከአንተ ጋር ጨካኝ ይሆናል። ጊዜ ጸጋ ነው። ያበላሹትን ማስተካከል የሚቻልበት፣ ያጎደሉትን መሙላት የሚቻልበት ጸጋ ነው። የሞቱ ሰዎች አኼራ ላይ ምን ትፈልጋላችሁ ቢባሉ ወደ ዱንያ ሄደን አንድ ቀን ሶላት መስገድ እንፈልጋለን። ወንጀል ሰርተን ነበረ፣ እዚህ ተውበት አይቻልም፣ ቅጣት ብቻ ነው ያለው ተብለናል። ዱንያ ከመለሳችሁን እድሉን ካገኘን ተወብተን ተስተካክለን ጸድተን መምጣት እንፈልጋለን ነው የሚሉት። የሞቱ ሰዎች የሚመኙት ጸጋ እኛ እጅ ላይ አለ። በዋዛ እንደቀላል ያቃጠል ነው ቢሆንም በማላያኒ በማይረባ ነገር። ስለዚህ ዱንያ ላይ ያለ ሰው ራሱን ከገመገመ ከፈተሸ አኼራ የሄዱ ሰዎች ማያገኙትን እድል አላህ ሰጥቶታል። ያበላሹትን ማስተካከል የሚቻልበት እድል፣ የተውበት እድል፣ ራስን የማረም እድል፣ የበደሉትን ሰው ይቅርታ መጠየቅ የሚቻልበት እድል። ከግምገማ በኋላ ራስን ከፈተሹ በኋላ ማስተካከል ከሌለ ቆም ብሎ ማሰቡ ራስን መውቀሱ ብቻ አይደለም ጥቅሙ፣ መለስ ብሎ ያበላሹትን ማስተካከል፣ ያጎደሉትን መሙላት ያስፈልጋል። ዛሬውኑ ለውጥ ጀምር። አላህ ከጠንካራ አማኞች ጋር ነው። እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆነው